እሷም ትታሰር እነሱም ተሰብስበው እስር ቤት ይግቡ። በቃ እኔ እንደዛ ነው የምለው እንጂ ምንድነው ሌላ ችግር ይፈጠራል፣ ይታሰራሉ፣ ምናምን ይሰቀል። በዚህ ልክ ለሶስት ጎረምሳ ህፃን ልጅ እንደዚህ ቀጥቅጦ አበላሽቶ አሁን ምንድን ነው እንዳይታሰሩ በዚህ ይፈታ ምናምን። እኔ በጣም ነው የሚያሳዝኑ። ይሄን አልደግፍም። ስለዚህ የእሙን አቋም እንስማ። ስላስገባሽኝ አመሰግናለሁ። እሺ ታች አሉ። እሺ እሙ ቀኑ ቪዲዮሽን ክፈችና ከህጉ አንጻር አንቺና እሙ ብዙ ሄዳችኋል። ስለዚህ የእናንተን ውሳኔ ነው እኛ የምንቀበለው። እኔ በቀደምም አቋሜም ቀኑን ማን ነው ሐምዛ ህግ ይጠይቃቸው፣ ወንጀለኛ ቲክታክ ላይ አምጥተን አናነጋግርም ነበር አቋሚ የኔ ማለት ነው። የተቀየረው ምንድነው? እነዚህ ሰዎች ወደ ህግ ከተሄደ ሁሉም እዛ እስር ቤት ውስጥ ይበሰብሳሉ። እሷም አንደኛ ወረቀት የላትም እዛ ቦታ ጋር በመገኘቷ የሆነ ነገር ሴቭ ለማድረግ እኛ አይደለንም በሰው አሁን ለምሳሌ እኔ ቀኑን ታሰሪ እዛ ጨለማ ቤት ውስጥ ብዬ ፑሽ አላረጋትም። ለምን? እሷ ናት ሁሉንም ነገሯን የምታውቀው። ልጅ አላት፣ ቤተሰብ አላት። ያንን ነገር እኔ ኃላፊነት አልወስድም። ይታሰሩ ብለን እናንተም እንዳትፈርዱ እሺ። ኮሜንታተር እኔ በኮሜንት አልመራም። ይታሰሩ ምናምን ነው እናንተ አይደላችሁም የልጇን መከራ የሁሉንም ነገር ቀጣይ ህይወቷን የዚች ልጅ የምትኖሩላት ከዚህ ከገስት ከወጣች በኋላ ሁላችንም እንረሳታለን። ሁላችንም ለልጇ በየወሩ እየደወላችሁ አትጠይቁላትም። ገባችሁ? እነ ሐምዛ መታሰር አይደለም እንዲህ ተዘቅዝቆ 1 አመት ቢታሰሩ ደስተኛ ነኝ። ስለዚህ የምትይውን ነገር በይ። ያንቺን ውሳኔ ሀሳብ እናስጨርሰውና ከዛ ወደዛ ብንሄድ አይሻልም? አዎ ግን አንድ ነገር ቆይ ኤምኬ፣ እኔ የእሷን ህመም ብቻ ነው የማዳምጠው። የህዝብ ኮሜንታተር ላይ ነው እናንተን ያመነ ጉሜ ዘገነ። አንቺ የምትፈልጊውን ብቻ ነው እንትን የምንል። ከዛ ደግሞ ሐምዛ እኔ በቀደምም ጽፌልሃለሁ ሆዴ ላይ ምናምን ያልከውን አላመንኩበትም ብያለሁ። እና ይሄ እጄ ላይ እዚህ ጋር ያልከው እሷ እዚህ ጋር ነው እያለች ነው፣ አንተ እዚህ ጋርም ሆዴ ላይ ምን ያልከው ያንን ደግሞ ታሳየናለን። እና ቀኑ የምትወስኙን ወስኛ አንቺ መሲ። አንደኛ ተስፋዬ እያወራ ነበረ። እሱ ሀሳቡን ይጨርስና ልቀጥል ወይስ ልቀጥል? ወደ ሀሳቤ ጨርሻ አንቺ ባለ ጉዳዮች ጨርሱ። እኔ እዚህ ጋር የመጣሁት ወደ ሶሻል ሚዲያ ስመጣ ህዝብ ይፍረደኝ ብዬ ነው የመጣሁት አይደለ? ስለዚህ አሁንም ቢሆን እናንተ የኔን ጥፋት የእሱን ጥፋት የምታዩት እናንተ ናችሁ። ምናልባት ለእኔ ያልታየኝ የራሴ ጥፋቶች ይኖራሉ፣ እሱም እንትን ያላቸው ነገሮች ይኖራሉ። በምንም አይነት ሁኔታ ያደረጉኝ የበደሉኝ ግፍ በምንም ካሳ የሚካት አይደለም። ኦልሬዲ ሞቻለሁ፣ ገድለውኝ ነው የሄዱት። መሲ የምሬን ነው፣ ሞቻለሁ። እዛ ቦታ ላይ እኔ አሁን ላይ ያለሁት ምናልባት ሀቅ ይውጣልኝ ብዬ ነው የመጣሁት እዚህ ጋር እንጂ ሞቻለሁ። ሁለት ደግሞ እስካሁን ድረስ እያወራ ያለው አደባብሰው ነው እያለፈ ያለው። የበደለኝም በደሎች አንድ ባንድ አልተናገረም። ስለ ፀጉሬ መነቀል አንድ ዘለላ ሲነቀል ያማል አይደለም? ሁለት ስሬት ስለ አይኔ መጥፋት፣ ስለ አይኔ ስለ ጥርሴ መሻረፍ፣ ስለ ማዘኔ፣ ስለ አነቀኝ፣ ስለ እያንዳንዱ ያደረገኝ ነገር አላወራም። አድርጊያለሁ ብሎ ይመንልኝ። ይቅርታ መጠየቅ ካለበት ከእኔ በላይ አብረውኝ የቆሙ ህዝቦች አሉ። ከጎንሽ ነኝ እስከ መጨረሻው ብለው አብረውኝ ያሉ ህዝቦች አሉ። እኔ እዚህ ጋር ሳቋርጠው ነገሩን በሌላ ነገር እንትን እንድሉኝ አልፈልግም። ይቅርታ መጠየቅ ካለበት እሱ ብቻ አይደለም፣ ሌሎቹም ጓደኞቹ መጥተው አብሮ ይቅርታ መጠየቃል። ካሳ ከተባለ ደግሞ ስለምንድን ነው ካሳ የሚሰጠኝ? ህይወት ጠፍቶ ካሳ። እኔ እኮ ትናንት ሞቼ ቢሆን ዛሬ ለድርድር አልቀርብም ወይ ለካሳ አልቀርብም። ኦልሬዲ እንትን ብያለሁ። የያዘ ስለያዘኝ ወይም ደግሞ የራሴ ኬዝ ነው ወደኋላ እንድል ያደረገኝ አይደለ? ስለዚህ እናንተ ጋር እስከመጣሁኝ ድረስ አሁንም ነገሩ በሰላም ይቋጭ ከተባለ እናንተን ከተባለ እናንተ ፍረዱኝ። ይገባታል ወይ ደግሞ ይሆናታል የምትሉትን ነገር እናንተ ወስኑ። ነገር ግን አሁንም በሰላምም ከተፈታ በኋላ ነገም ቢሆን ለእኔም ሆነ ለልጅቷ ህይወት ምንም አይነት ዋስትና የለኝም። አሁንም ቢሆን አንድ ነገር በሆን ከእነሱ ውጭ እዚህ ሀገር ላይ ስኖር ማንም መጥቶ የሚናገረው ነው። ሰላማዊ ሰው ነኝ። ከማንም ጋር ምንም አይነት ቂም የለብኝ። አመሰግናለሁ። ስለዚህ ቀኑ እናንተ የምትፈልጊው አሁንም ከአንቺ ስሜት ውጭ ለሰከንድ ምንም ነገር እንትን ብለው ነገር የለም። ጉዳዩን እሙ እንደያዘችው እዛው በህግ ነው የምትጨርሱት። ይሄንን ነው ፍላጎትሽ። ቀኑ ወደ ህግም ሲሄድ ያው እናንተ ያወራችሁ ትላንትና በቀደመታም ደውዬልሽ እንትን ስለጠየቅኩሽኝ ነው እና ስላወራ ነው መሲ። እኔ እኮ እያልኩሽ አለሁት ወደ ህዝብ ነው አይደል ያመጣሁት፣ ወደ እናንተ ነው አይደል ያመጣሁት። እኔ ነገር እኮ በራሴ ወስኜ ነገሮችን መጨረስ ብችል እናንተ ጋር አልመጣም። ነገሮችን ራሴ መወሰን ህዝቡ ደግሞ እያለ ያለው ይታሰር ነው።
ሲታሰር ደግሞ ሀምዛ ሲታሰር ደግሞ አንቺንስ ይተውሻል ወይ? ያው ታውቂዋለሽ የሀገራችሁን ህግ የምታውቁት እናንተ የህዝቡ እንትን ይታሰሩ ነው በቃ መክፈል ካለባት እዚህ ጋር አሁንም ቢሆን አልኩሽ እኔ ብቻዬን በሆን እዚህ ጋር የመገባው እቺ ልጅ አለች እናቷ ሀገር ቤት ታማባታለች መግባት አለባት ባጭር ጊዜ ኬዝ እዛ ጋር ስንገባ እኔ ብቻ ወይ እሱ ብቻ አይደለ ወይ እነዛ ልጆች ብቻ አይደለንም እዛ ጋር የነበሩ ልጆች ህገወጥ ልጆች ናቸው ሁሉም መግባታችን አይቀርም እኔ በሰዓቱ ብቻዬን በሆን የምወስነው ውሳኔ ቀጥታ ወደ ህግ ነው የሚሄደው ለምን አልሞትም ምክንያቱም ሞቻለሁ ከሞት 2 ጊዜ አልሞትም የመጣው ይምጣ ታሰራለሁ እንጂ አሁን ግን ከዛ በኋላ ወጥቼ በሰዓቱ ህክምና አሻራቸው ሳይነሳ ተቅሪር ጥብ የሆስፒታል እንትን ሳላነሳ ነገሮች እንትን ሳይሉ እዚህ ጋር መጥቼ እስካሁን ድረስ ያልሄድኩትን አሁን ወደ ህግ ሄጄ ነገሮችን እንትን ብል ሁላችንም ነን የምንገባው ሁላችንም ከምንም ውጭ ነው የምንሆነው ከኔ በላይ ደግሞ ሌሎቹ ማለት ነው ይሄ ነገር መሆን ቢኖርበት ስልኬን ትተውልኝ ሄደው ቢሆን ኖሮ በሰዓቱ ቀጥታ የማደርገው ወደ ህግ ነው የሚሄደው ቀጥታ ደውላለሁ በሰዓቱ ግን ራሴን አላውቅም በቃ ራሴን በጣም ተቀጥቅጫለሁ ነገሮች እንትን ብለዋል ገብቶሻል አሁን ወደ ህግ የመጣሁት ወደ እናንተ የመጣሁት ነገሮችን እናንተ አይታችሁ አመዛዝናችሁ ግዴታ ነው ይግቡ ብላችሁ እንትን ካላችሁን እንግባ ችግር የለውም እኔ ስለ ራሴ 2 ጊዜ አልሞትም ግን ከጀርባ እነዚህኞቹ ልጆች አሉ ከኔ በላይ ደግሞ እውቀት ያላቸው ከኔ በላይ ስል ሙኒት ትምጣ ሳሪም አለች ተስፍሽም አለ ህዝቡ የሚወስነውን ውሳኔ ይወስናል እኔ ግን ሄደሽ እዛ ጨለማ ውስጥ ግቢ ግን አልልም እኮ ነው መሲ ይሄ ነገር እኮ አሁን እነሱ እሷም ነው ለሌላው በእርቅ በኩል እንመለስ ነው ወደ መለስ ነው የሚሉት አይደል ኖ ወደ እርቅ ኤሚኬ ካንተ አፍ ይሄ አይውጣ ፕሊዝ በቃ አንተ ኖ ኤሚኬ ፕሊዝ በቃ ያልገባህ ነገር አለ ሰው ወደ ሌላ ወስዶት ይታረቁ በሚል ወደ ህግ እንዳይሄዱ እንቅፋት ሆኑ ነው አይደል ስለዚህ ያ ነገር ደግሞ ከነሱ ነው መምጣት ያለበት ሙሽከኛ አሁን እኮ እሷም የተናገረችው ይህንኑ ነው መሲ እኔ ወደ ህግ እንዳልሄድ እናንተ ጋር የመጣሁት እኮ አንድ ነገር ፈልጌ ነው ማለት እነዚህ ልጆች ወደ ሀገር ሙቭ ማድረግ አይፈልጉም ሶ ኢዚ እኮ ነው ካነጋገራቸው አይገባችሁም እንዴ እነሱ የመጡት ምንድን ነው እኛ ጥፋተኛ አይደለንም እኛ ላይ የተሰራ ነገር አለ ነው ግን ዞሮ ዞሮ ወደ ሀገር መግባትን አይፈልጉም እነሱ አሁን በምትያቸው ሁለተኛስ ገብተውስ እንዴት ነው የሚሆኑት ምክንያቱም እዛ ጋር ልክ እንዳልሽ ነው የተገኙበት ወይ ማሚ ለአበባ ስጭኝ ሙኒትን አስገቡልኝ የተገኙበት ወይ ያሉበት እኔ ላውራና ረድሽኔና ቦታ እንዳልይዝብሽ እኔ መውጣት ፈልጋለሁ አንቺ ኦልሬዲ ኦኬ አይ ቲንክ ቀሙቲ እሷ ላይክ የእሷ ሳይሆን ያሳስባት ከጀርባው ያሉ ሰዎች ወደ እስር ቤት መግባታቸው አሳስቧታል ሞር ያንን ተረዷት እና ደግሞ ህዝብ ይፍረደኝ እያለች ነው እስሩን ያልፈለገችበት ምክንያት ደግሞ የሌሎቹ ህይወት አስባ ነው አንድ ያ ማለት ግን እነሱን ከህግ ተጠያቂነት እንደዚህ ስላለች እነሱ የሆነ ምንም አታመጣም አይነት ሞድ እንዳያስቡ አድርጉ አንድ እሱን ሌላ ነገር አሁንም ቢሆን እንዳትረሱት የምፈልገው ይልሽ ከአሁን በፊት መስዬ የሆነ የሸዋው ልጅ የታፈነው ልጅ የታገተው ልጅ ታስታውሽለሽ እኔን ወቅቶኝ ነው ምናምን የሚል ሰውነቱን በፋሻ አስሮ መጥቶ ሰዎችን የሸወደበት መንገድ you remember ስለዚህ አሁንም ይሄ ልጅ እጁን ያሰረው ሆዱን ያሰረው ፌክ ነው የሚመስለው እና ያሳይ ጉዳቱን ያሳይ እንደሷ ግልጽልጽ አድርጎ እሷ ጸጉሯን የተነቀለችው ሁሉ ስታሳይ ነበር አይደል ፋሻ ደግሞ ከሳምንት በኋላ ከሰፍቶም ከሆነ ፋሻ እንደዛ አይሸፈንም ቁስል እንድነፍስበት ክፈቱት ነው የሚባለው እሱ ድብና አድርጎ አስሮታል ስለዚህ ያንን ያሳይ እኔ ሪል እዛ ሁሉ ሆዱን ያሰረው እጁን ያሰረው ሪል የተወጋ አይመስለኝም በሴት ልጅም በዚህ ልክ ተወቅቶ ሴት ልጅ በየትኛው አቅሟ ወቅታው ነው እንደዚህ በትልቅ ፋሻ እንደዛ ይሸፋፈኑ ስለዚህ እሱ ነገር በደንብ እንድታይ እንዳታልፉት ህዝብ እውነቱን አውቆ ልጅቷ መካስ ካለባት በደንብ መካስ አለባት እሷ እንኳን አልፈልግም ምትል ህዝብ ሊያስክሳት ይገባል ይቺ ልጅ ታክማ ህክምና ወጪ አለባት በዛ ላይ ጥርሷ ወልቋል ጸጉሯን ተመልጣለች ይሄን ጸጉሯን አሁን መላጨት ነው ያለባት ሴት ልጅ ብዙ ነገሮች አሉ ማህፀን ደግሞ ነገ ጧት ማህፀኗ ላይ ምን እንደሚፈጥር አይታወቅም ሴት ልጅ ጡቷንና ማህፀኗ አካባቢ ከተመታች ወደፊት ካንሰርም ሆነ የተለያዩ በሽታዎች ሊያመጡ ይችላሉ ይቺ ልጅ በደንብ መካስ አለባት እንደ ቀልድ መታየት የለበትም ካልሆነ ግን ለቀምቲ ምነግራት ከራስ በላይ ንፋስ ነው በምንም ተአምር መተው የለብሽም ተያይዛችሁ እስር ቤትም ቢሆን ገብተሽ እሱ የሚሞክራት እዛው እንደዚህ ተደርጎ ተደብድቦ ማለት ነው በዚህ ልክ ነው እኔ መናገር የምፈልገው መስዬ ፋሻውን ጉዳይ እንዳረሱት እሺ አደራ ቴንክ ዩ እንጠይቃለን ችግር የለም ሙኒትን አስገቧት ሻንዴ ችግር የለም ሙኒትን አስገቧት ማሚ አበባ ላኪ ለምን ተስፍሽ ሀሳቡን አይጨርስም
ሀሳቡን ይጨርስ። ሁለተኛ ሀሳብን ጨርስ። እውነቷን ነው ሳሪ። ቅድም ስጀምርላችሁ አልሰማችሁኝም እንጂ እኔን በራሴ አስተሳሰብ ነው የምናገረው። ይከብዳችኋል ብዬ ነው የማስበው ያልኩት ለዛ ነው። አንደኛ ነገር ወንጀሎችን ከጾታ ጋር ባታይዟቸው መልካም ነው። ሴት ስለሆነች ለዚህ ብቻ ነው ማደርገው የሚለው ተቀባይነት አይኖረውም። ይሄ ጎራ የለየ ጥቃት ነው በራሱ። ወንድ ስለሆነ ሴት ስለሆነ ሳይሆን ወንጀል ስለሆነ እንዴት እንጠይቅ፣ ስህተት ከሆነ እንዴት ይማሩ የሚለው ነው ሊያስማማ የሚችለው። እኩልነን ተብሎ በምንኖርበት ዓለም ላይ እኔ ጥቃት እየደገፍኩ አይደለም። እያንዳንዱን አካሄድ ግን ከምን ተነስቶ ነው ነገሩ ነው እንጂ ጩቤ ሰው አይጎዳ የሚባለው ዝም ብሎ አይደለም። አበው የተነሳባቸው ኬዝ ነው፣ የተገናኙበት ኬዝ ነው እዚህ ያደረሳቸው። ያሰቡት ነገር ነበረ፣ የጠጡት ነገር ነበረ፣ የጦዙት ነገር ነበረ። ጫፍ ላይ ሲደርስ በመጨረሻ ላይ በፓርቲዎች በመዝናኛ ቦታዎች ላይ ምን ሊከሰት እንደሚችል ወንድና ሴት ባሉበት ሁኔታዎች ውስጥ የሚፈጠር ድርጊቶች እነዚህ እንደ አንድ ወጣት ፈጥረዋል። ሜን ፕሮብለሙ ያ ነው። ተስማምተው ያሰቡት ነገር አልሳካ ሲላቸው እንደ ወንድ አክት ማድረግ ይፈልጋል፣ ጸባይ ይቀይራል፣ ድርጊታቸውን መቆጣጠር አያውቁም። ለቀላል ያሉት ነገሮች መስመር ስተውባቸው ሊጋደሉ ይደርሳሉ። ይህ ፕሮብለም ከምንድን ነው የሚመጣው ብላችሁ ስትጠይቁ በየትኛውም እስር ቤት ውስጥ አሁን ህይወት አጥፍተው የምትጠይቋቸውን ሰዎች ብትጠይቋቸው የዛን ጊዜ ሰይጣን አሳስቶኝ፣ መጠጥ አሳስቶኝ እያሉ ሪዝን ነው የሚሰጧችሁ። እች ልጅ ጥርሷን አታለች፣ ጸጉሯ ተነቅሏል፣ እሱም ደግሞ ተቀድጃለሁ ብሏል፣ ተጎድቷል። እሷ ስትመጣ ነው እንጂ አላደርጋትም ነበር። የተገናኙበት አላማ ድብቁ ነገር ምንድን ነው? ያሰቡት የነበረው እንደ ወንድ ተገናኝተው ያወሩት ምንድን ነው? ልጆቹ ሲመጡ ከዛ ባሻገር እንደዚህ ያንን ነገር አንድ ሴት ልጅ አልፈልግም ስትል መደብደብ አለባት ወይ ጥያቄ ይመጣል። አንድ ሴት ልጅ እንደዚህ ያንን ነገር አላደርግም ስትል ጸጉሯን ጥርሷን መስበር ልክ ነው ወይ ጥያቄ ይመጣል። ቅድም የተሳሳትነው ነገር ካለ እስኪ ንገሩን የሚለውን ጥያቄ ያነሳሁት በራሳቸው አፍ የመለሱት ነገር አለ። እዛ ቦታ መገኘት አለ የለብኝም ነበረ ስትል መልሰዋለች። ባትሄድ ኖሮ ይህ ነገር አይፈጠርም። ዩሲ አንድ ነገር ህዝቡም እነሱም የተማሩት የሚያውቁት ነገር አለ ማለት ነው። ሴት ልጅን እንደዛ መደብደብ የለብኝም ብሎ በራሱ ያወራው ነገር አለ። ዩሲ እታች ያለውም ሰው የሆነ እውቀት ያገኛል ማለት ነው። ስለዚህ ከዚህ በኋላ አንዳንድ ጊዜ ለተጎዱት ብቻ ሳይሆን 15,000 ሰዎች እህትና ወንድሞች ናቸው። ነገ እንደዚህ አይነት ነገር ቢፈጠር እንዴት መውጣት አለብን ብለን ነው ልናወራ የሚገባው። ከዛ ባሻገር አንደኛ ነገር በውስጥ የምትፈቱት ከሆነና ህዝቡ ሀሳቡ የማይክሰት ከሆነ እኮ መሲም ደውለሽላቸው እኮ ልታስታርቂያቸው ትችያለሽ። ህዝብ ጋር ከደረሰ ግን ህዝብ እንደምንለብሰው ልብስ የተለያየ ሀሳብ ኖሮን የፈለገንን ልንሰጥ እንችላለን። ኖ ብለን ማረም የሚችለው ሰውም ነው ያለውም ነገር። ይህንን ውይይት ስንጨርስ ግባችን ምንድነውን ማናቅ ከሆነ መወያየትም አያስፈልግም። ስህተቶቻቸውን አምነው ይሄ ነገር አደገኛ መሆኑን ተነግሯቸው ተክሰው እያንዳንዱ ነገር ይሄ ስህተት ነው እንደ ወንድ የመጣችውን እንትን እኔ መጀመሪያ አስቴርን መጠየቅ ነበር የምፈልገው። ልጁ ከአስቴር ጋር ከ1 ዓመት በላይ ይተዋወቃል። የሚተዋወቁት በምንድን ነው? ለምንድን ነው አስቴርን በዛ መልኩ ማስቸገር የፈለገው? ሪሌሽንሽፓቸው ምንድን ነው? ምን አስበው ነው ገላታ አጥበን መተን እናገኛለን ብለው ሺሻ ቤት እንደሆኑ ሲነግሯቸው መዝናኛ ቦታ እንደሆኑ ሲታወቅ ከመሸ በኋላ ለምን ተመልሰው መጡ? ምን ሀሳብ ኖሯቸው ነው የመጡት የሚለው ሌላ ጥያቄ ነው። እዚህ ጋር ደግሞ ልጆቹ ሲመጡ ለመዝናናት እንደ ወንድም አስበው ደግሞ ያቀናል ብለው መጥተው ከሆነ እነዚህ እስከጠጡ በኋላ የሚቀይር ነገር አለባቸው ወይ ኦልሬዲ? ወይም ደግሞ በዚህ አጋጣሚዎች ከዚህ በፊት ከሌሎች ሴቶች ጋር ሲገናኙ ያገኙት ነገር ነበር ወይ? ወይስ ብዙ ጊዜ ሆኗቸዋል ወይ? ጾታዊ ግንኙነት ብዙ ጊዜ ሆኗቸዋል ወይ? እንደ ወንድም እንደ እህት ነው የሚቀርቧቸው ወይስ የሆነ ነገር ፈልገው ነው ሲያንቋቸው የነበረው? እነዚህ ነገር መልሶች ያሉት እነሱ ጋር ነው ማለት ነው። የተቀራረቡበት ነገር ከባዱን ነገር ሳንነካካው ቀርተን እዚህ ጋር ለምን እንደበደባት ለምን እንደበደበችው በሚል ውስጥ ነው የሚሆነው ማለት ነው። ስላልተስማሙ ስለጠጡ ስለሰከሩ ተደባደቡ። የሰከሩት ደግሞ ማይሆን ነገር ጠየቃት፣ አልፈልግም ስለው መጀናጀን ጀመረ። ራሴን ችዬ እቆመጣለሁ ስለው ምናምን በምን አይነት መልስ ነው የሚመላለሱት ነው? እልህ የተሞላበት ጠርሙስ እያነሱ ኦር ደግሞ እሱም ደግሞ ጩቤ እያሳየ ከሆነ አለመገዳደላቸውም እነሱ ሆነው ነው ከባድ ነገር አለመፈጠሩም። ስለዚህ ዘሆል ነገር ብልግና ሁሉም ጋር ያለው እኔ እንደ አንድ ተስፋ የምናገረው ሴቶቹም ጋር ወንዶቹም ጋር እልም ያለ ስህተት ትልልቅ ስህተት አለ። ከዚህ ተሰጠቻቸው እንዴት ይማራሉ፣ እህታችን የተጎዳቸው እንዴት ትካሳለች የሚለውን ነገር ለማድረግ በመጀመሪያ ደረጃ መታረም ያለበት ነገር አለ። ያነጋገር ችግር በእርግጠኝነት እኔ ሞቅ ብሎኝ እንደዚህ ብትናገረኝ ይቅርታ አድርጊልኝና ልናደድ እችላለሁ፣ ልማታ እችላለሁ።
ካነጋገር ሌላ ነገር እንኳን ሳይሆን የሰው ልጅ ባህሪ ስለሚለያይ ማለት ነው። ያ ማለት ግን ልክ ነው ማለት አይደለም። ሴት ልጅ መደብደብ አለባት ማለት አይደለም። ስለዚህ እንደ ሴትነት አሁን የተጎዳሽውን ነገር የሚክሰውን ነገር መጀመሪያ ማመን አለበት። እንዲህ ስላረኳት እህቴን በጣም ይቅርታ ለሚለው ነገር ገብቶት ነው ይቅርታ መጠየቅ ያለበት እንጂ ከሀገር እንዳይባረር እንዳይታሰር መሆን የለበትም። እህቴ ብትሆን እንዲህ አላደርጋትም። የእሱ እህት እንዲሆና ቢሆን ወንድ ልጅ ነው አይደለ? የሆነ ሰው እንደዚህ ያደረገኝ ቢላት ወንድሟ ቢሆን ኖሮ እህቱ እንደዚህ የተደረገችበት ሄዶ ያንን ያደረጋትን ሰው ከመግደል አይመለስም። ሁላችንም እናደርገው እንችላለን። ይሄንን ስሜት ለምንድን ነው ያልተሰማው? አሁን ላይ በኮንፊደንስ ቁጭ ብሎ የሚያወራበት አቅም ከየት ነው ያገኘው? እነዚህን አይነት መንገዶች በዚህ አይነት ሁኔታዎች ለስራ በሄዳችሁበት አገር ላይ እንዲህ አይነት ባህሪ የተፈጠረው ለምንድን ነው? ሌላው መማር ያለበት ይሄን ነው ብዬ ነው የማስበው። ስለዚህ ስህተቶች አሉ። ስህተቶቹ ግን የሚያጋድል መደብደብ አለባት ጥርሷ መርገፍ አለባት የሚል ደረጃ የሚያስኬድ አይደለም። አልፈልግም ካለች ጥላት መሄድ ነው ያለብህ። መሸኘት ነው ብትችል። እነዚህን ክፍተቶች አድርጋችኋል። ማጥቃት በራሱ ወንጀል ስለሆነ ከአቅሟ በላይ ባልፈለገችበት ነገር ተዉ በሚባለው ነገር ሞቃለን እንትናልን። ከዛ በኋላ እንትን ስንላት ሽንት ቤት ሄጄ ሳናገራት ሽንት ቤት ሄዳ ያናገርካት ምንድን ነው? ተጽዕኖ ስትፈጥርባት ሊሆን ይችላል እየተናደደች ያለችው። ያችኛዋ ስትጨናነቅ ተዋት በሚለው ጉዳይ ነበር ስትጨነቅ የነበረው። እንደ ወንድ ሌላ ነገር ፈልጌ እያስቸገርኳት ጸባይ ተቀየረ። ያ ስህተት ያስፈልገዋል። እያንዳንዱ ነገር ይቅርታ መጠየቅ አለብህ ማለት ነው። ስለዚህ ይህንን ነው እኔ ማወራው። አመሰግናለሁ። ክስቴ ቀጥይ፣ እየተጠበቅሽ ነው። ሰላም፣ እንዴት ዋላችሁ? ማሚ እንዴት ነሽ? እንግዲህ እሷ ያለችውንም የበፊቱን ነው የሰማሁት። የዛሬውን እኔ ምንም አልሰማሁም። የሚኬ ማስማሚያ ሲሰጥ ነው የመጣሁት። አንዴ ትድገመውና ማሚ ከእሷ ስሜና አንቺ አሳጥራ ምንድን ነው ሀሳብ እሷ የምትፈልገው ምንድን ነው የሚለውን ብቻ ትንገረኝና ቃሉ አውሪ በታውሪ ከሆነ ብናትሽ እዚህ ጋር ይቅርታ አድርጉልኝና ቪዲዮ ክፈችሽ ማሚ። እሺ ጠፍቷል ቪዲዮቹ። ወንድማችን ባለው ላይ ማለት ነው። እዚህ ጋር ተስፋዬ ባለው ታጥበን እንመጣለን ብለን አይደለም። ልጅቷ ወደ ቤት ለመውሰድ ነው ወደ ቤት የተመለስ ነው እንጂ ታጥበን ለመውጣት አይደለም። ልጅቷን ቤት አድርሰን ለመመለስ ነው። ምክንያቱም እዚህ ጋር ልጅቷ አዲስ ናት። ቤት አድርሰን ለመመለስ ነው። ይህን ሀሳብ ለመስጠት ፈልጌ ነው እንጂ እዛ ጋር ደግሞ አንደኛ ደግሞ እኔና ሀምዛ ያለን ነገር የለም። እንደ ወንድምነት እንደ እህትነት የረጅም ጊዜ ጓደኛዬ ነው። ሌላ ነገር በሌላ በኩል ሳይሆን ጓደኛ ስላችሁ በሌላ በኩል አይደለም። እኔ እንዳልኳቸው ከመጀመሪያ ሲጀምር ሀምዛን ያየሁት ለመጀመሪያ ጊዜ ነው። እንደዛ ሴት ልጅ እንደዛ ሲያደርግ ማለት ነው። ምክንያቱም እኔ የማውቀው ሴት ሲያከብር ነው የማውቀውም በጓደኛዬ ነው። ጓደኛዬ እዚህ ጋር ስሟን መጥቀስ አልፈልግም። በጓደኛዬ ነው ያወቅኩት ሳውቀውም ማለት ነው። ጓደኛዬ እና እሱ ሪሌሽን አላቸው። በዛ ምክንያት ነው እንጂ እኔ እና እሱ የተዋወቅ ነው። ሌላ ነገር በሌላ መንገድ አንተዋወቅም እንጂ ሌላ ነገር የለብንም። ይህንን ነው ማለት የምፈልገው። እኔ እዚህ ጋር መጀመሪያ ቆይ እኛ ቪዲዮ አብርተን እነሱ ቪዲዮ አጥፍቶ የተቀመጡበት ምክንያት ምንድን ነው? ትክክል ነው ቪዲዮ አጥፍቼ ላውራ እኔ ኖርማል ነው መሲ። ሁለተኛ ተስፋዬ እዚህ ሀገር ላይ እንዳልከው ትክክል አይደለም ብለን ጥፋታችን ነው ብለን ተናግረናል። መሄዳችን አግባብ አልነበረም። ሁለተኛ ነገር ደግሞ እዚህ ሀገር ላይ ሁሉም ሰው የሚያውቀው ነው። አንድ ሰው መዝናኛ ብሎ ወይ ደግሞ ሊዝናና ሲወጣ እዚህ ሀገር ላይ ሁሉም በየቤቱ እዚህ ጋር ካሜራ ላይ ስለወጣውኝ አይደለም፣ በየቤቱ ብዙ ልጆች አሉ እንደዚህ እየተደበደቡ ለተዝናኝ ተብለው ሄደው እየተደበደቡ አይናቸው የጠፋ ብዙ ነገር እንትን የተደረጉ ግን በቃ ሶሻል ሚዲያ ላይ ቢወጣ ያለውን ነገር ያውቃሉ። በህግም ቢሄዱ አብዛኛው ሰው ህገ ወጥ ነው እዚህ ሀገር ላይ የሚመጣባቸውን ነገር ስለሚያውቁ ቤታቸውን ዘግተው የተቀመጡ ብዙ ሰዎች አሉ። እኔ ግን እሱን ምንም ነገር ሳያገናኘኝ ተነስቼ እንትን ያልኩት ነገር የለኝም፣ የበደልኩት ነገር የለኝም፣ የምንተዋወቅበት ነገር የለም። እዚህ ጋር መጥቶ ያደረገኝን ነገር እያንዳንዱን ይመንልኝ፣ ጓደኛውም ያደረገውን ነገር እንትን ይበልልኝ ነው ያልኩት። ተስፍሽ አሁን 2 ሆናችሁ ተበዳርናችሁ ሄዳችሁ እንደዚህ መሻመል ሊፈጠር ነው። እነሱ 3 ናቸው ሲጀመር፣ እነሱ 3 ናቸው፣ እኛ 2 ነን። ሲቀጥል ደግሞ በዛ ሞድኔ ብሄድ ኖሮ
ለምን እዛ ቦታ ቆያለሁኝ? በሌላ አንግል የምንተያዩ ደግሞ የምንግባባ ሰዎች ብንሆን ወይ ደግሞ ያን ነገር አስቤና ቅጅ ሄጄ ቢሆን ኖሮ ለምን እንጣላለን? ለምን መደባደብ ደረጃ እንደርሳለን? ይፈልጋለሁ እና አልፈልግም ጉዳይ እኮ ነው። እዚህ ጋር ከምፈልግ ቢሆን ኖሮ እኮ ከዚህ ልጅ ጋር የሚያገናኘኝ ነገር የለም። ግን አስበን ሄድ ነው ሲስተር ብራዘር ነው እሷ ጋር ያላቸውም ግንኙነት ሌላ ምንም እንትን የለም። ስንሄድም ደግሞ እንዳለች ልጁ እንደዚህ አይነት ባህሪ ያለው ልጅ አይደለም በሚለው ነው እንደዚህ አይነት ነገር ይመጣል ብለን ጭራሽ ስንሄድ ደግሞ ጠጥተን ፉል ብል ሆነ እንሄድ ነው። አልጠጣንም ሲጀመር እኛ ያን ያክል እንትን የሚል ነገር የለንም። ሲጀመር እሱ ምናልባት ሰክር ያለው ብሎ ነገሮችን እንትን ማለት ከፈለገ የራሱ እንትን ነው። ጠጥተንና ሰክረን እንኳን ቢሆን በዚህ ልክ ነው የሚያስደበድበኝን ድርጊት አድርጋለሁ ብዬ ስለማላስብ አሁንም የምትሉኝን ነገር በሉኝ፣ ችግር የለውም። ትንሽ ቆይቼ የሕክምና እንትን ሐኪም ቤት መሄድ ስላለብኝ የምቀበለው እንትን ስላለኝ አክብራችሁ ነው እንትን እያልኩኝ ያለሁት። ስላከበራችሁኝም አመሰግናለሁ። እሺ ቀሙቲ፣ እኔ በደፈናው በፊት ከሰማሁት እናገራለሁኝ። እሷ ወንድ ገና ለገና የሰከረ ወንድ ወይም ደግሞ ፍላጎት ያለው ወንድ ጥቃት ያመጣል ተብሎ ሴት ልጅ ቤት ውስጥ